ቢሆን ኖሮ እኔ እስኪ እንደናት እናት በሆን በልጄ ላይ ቢደርስ ብዬ ብል እኔ እንደዚህ አይነት ነገር ውስጥ ልጄ እውነቱን እስከሚወጣ ጠብቃለሁ። ልጄም ከምትወደው ሰው እንዳትለያይ ገባሽ? ልጄም የምትወደውን ሰው እንዳታጣ እንደናት ያቺ የተባለችዋ ቀን እስከምትደርስ ጠብቃለሁ። ያንንም ነገር ደግሞ በራሴ መንገድ እንጂ ላስመረምራት የምትችለው እሷ ባመጣችሁም አልቀበልም። ገባሽ? ቢኮዝ ልጅቷ በምን መንገድ እንደምትሄድ ስለማላቅ ነው ምልሽኝ። ቢወለድም እኮ ብዙ ነገር ማድረግ ይቻላል እኮ ይህን ታውቃላችኋል። ይቻላል። ስለዚህ ኪስሽን ብቻ ይጭነቀው። ይህን ታውቃላችሁ። አሁን ምን ለማለት እንደፈለግኩኝ ገብቷችኋል አይደል? ያ ግን እንደኔ ግን ቢሆን እኔ ልጅቷን በቃ ከአሁን በኋላ ወደ ልጄ ህይወት እንዳትመጪ 3 ወርን ጠብቀን ልጄም ከምትወደው ጋር እሱም ከሚወደውት ጋራ ይሆናሉ። አንቺ በህይወታቸው እንዳትመጪ 3 ወርን ጠብቀን ሁሉንም ነገር እናረጋለን። ተዘጋ በቃ። እኔ እንደዛ ነው ምለው እንጂ አንቺ ከኔ ጋር ትነጋገሪያለሽ ችግር የለውም ብዬ እኔ ተስፋ አልሰጣትም ባላየሁት ነገር አይደለ? እስኪ እናንተስ ምን ትላለች? ግን እነሱ እኔ ደግሞ እንደገባኝ እንደተረዳዋቸው እንጂ እኔም እንዳንቺ ኢሞሽናል ሆኜ ነበር ወላ መሀል ላይ ቪዲዮ ላይ ግን ሳስበው ምን አለ መሰለሽ፣ ቆይ እሳቸው መሄድ በፈለጉበት መንገድ አለ። እስቲ ምንድን ነው መሄድ የሚፈልጉት? አንቺ እኮ ለመሰለሽ አሁን እንደ አባት እንደኛ ቶሎ ላይናደዱ ይችላሉ፣ ወይ ደግሞ የሆነ ኢሞሽናል ሳይሆኑ እንደ በአባት መንገድ አይተዋት እሷም ሴት ልጅ ናት ብለው እርጉዝም ስለሆነች ተሬት አድርገዋል። እውነት ስለሆነ ካላደረጉትን ይሄ ነገር ልጁ የሱ ካልሆነ 3 ወር ጊዜ ስላላቸው መፍታት ይችላሉ። ግን ከህይወታቸው ትወጣለች ብለዋል። እሷ ከህይወታቸው ትወጣለች። አልወጣም ብላለች እኮ ልጅቷ። እሷ ሄድ ከህይወታችን ውጭ ትውጣ ብላለች እኮ ሀይሚ ራሱ። አልሰማሻትም? ገኒ 3 ወር የምትቆይ ከሆነ እንደዛ ከሆነ ትውጣ። ከዛ 3 ወር ላይ መፍትሄ ይሰጥ። ግን እስከ 3 ወር ኧረ በስመ አብ ወልድ ይጨንቃል። ምን ጉድ ነው! አሁን እኮ እምነት በሌለው ነገር ላይ እኮ ስትኖሪ እንዴት ነው ልብም እኮ እኔ እንጃ። አንዴ እምነቱ የጎደለበት ሰው ጋር እንዴት ነው የሚኖረው? ብቻ ፈጣሪ ነው የሚያውቀው። እንግዲህ ነገም ሌላ ቀን ነው። በቃ ፈጣሪ ነው የሚያውቀው ብለን እንደምድሞ እንግዲህ አንቺ ፈጣሪ ነው ብለሽ ከተውሹ እንግዲህ ታዲያ ፈጣሪ እኮ ምንም ሌላ አማራጭ የለንም። እንግዲህ የእሷን ህይወት አሁን ሀይሚን መውደድ የራሷን ህይወት ማኔጅ ታደርጋለች ብዬ ማስባት ሴት ነች። ጥሩና መጥፎ ትለያለች ብዬ ማስባት ሴት ነች። ገባሽ? ከኛ በተሻለ ብሩክን ታውቀዋለች። ከኛ በተሻለ ቦታው ላይ ያለች ሰው ስለሆነች ለውሳኔዋ የምትጸጸትበትን የምታደርግ ሴት ነው አለች እኮ። ልጁንም ተወልዶም የእሱ ከሆነም ሊረዳም የእሱ ውሳኔ ነው የኔ ውሳኔ አይደለም አለቻት እኮ በቃ እንጂ። ስለዚህ ሀይሚ ገባሻ? እኔ አሁን እኮ ልቤን ነፍቼ ልናገር የምችለው ሀይሚ በህይወቷ የሚጸጸታትን ነገር ታደርጋለች ብዬ አላስባትም። ያመነችበትን ካደረገች እኔ ለወሰነችው ምንም አልጸጸትላትኝም። ደስ ብሎ ነው የምቀበላት። ገባሻ? በጣም ጎበዝ ናት፣ አስተዋይ ናት። ስለዚህ ምንም ነገር ብትወሰን እሷ ናት ህይወቷን የምትኖረው። እንዳስተያየት ግን በተረዶት መልኩ ነው ይህንን ያልኩሽ እንጂ የእሷን እንደዚህ ዳይሬክት ማድረግ አለባት ብዬ ልደመድምላት አልችልም። ኖ ህይወቷንማ የምትኖረው እኮ እሷ ናት እኮ። ግን እኔ አሁን እኮ በቃ አሁን አባቷ እንደዚህ ያላታ ነገ ራሷ በአባቷ እሱ በነገራችን ላይ ቤተሰብ ቢሆንም ውሳኔዋ በህይወቷ ራሷን የምትወስን ሴት ነች። እንደዛም አድርጎ ነው ያሳድጋቸው። ከሚናገሩት አብረን ባንኖርም ከሚያወሩት ነው እና ስለዚህ የምትጸጸበትን አታደርግም ብዬ አስባለሁ። ሌላ ሰው እኮ ነው እሳቸው እንደ አባት ነው ነገርኳችሁ እኮ የኛ የድሮ አባቶች እኮ ደግሞ ይሄ እንደ አባት ደግሞ ማለፍ አትችልማ። ይሄ መስመር ቀይ መስመራችን ነው። ምንም ማድረግ ስለማንችል ዋጣ አድርገን የምናልፍበት ነው። ምንም ይሁን ምንም ኢትዮጵያዊ ነን እኮ። ያቃላጭራችን እኮ ይዟት እኮ ነው በቃ ይሄ እንጂ። ስለዚህ ምንም ማድረግ ትክክለኛ ነገር እኮ እንዳልሆነ እኮ ገብቷታል እኮ እንዴ። የሰው ልጅ እኮ በህይወትሽ አንድ ነገር ውስጥ እኮ ስትገቢ እኮ 2 ነገር መርጠሽ ነው አይደል እንዴ የምትገቢው? ያ ልትኖሪበት፣ ያ ደግሞ በራስሽ በህይወትሽ ላይ ልትወስኝበት ነው አይደል እንዴ የምትገቢው? ትዳር እኮ ትልቅ እንትን ነው እኮ ቢልዲንግ እኮ ነው። በጣም ተሰርቶ ማያልቅ ፕሮጀክት ነው አውቃለሁ። አዎ ተሰርቶ እንደውም ቤት ይሻላል። ቤት እኮ በጭቃም ሰራሾ በምንም። ይሄ እኮ እዛ ገብቼ እንዴት ሆን
እንግዲህ አስቢው እንደ እንትኑ እንደ ድራማው ከሄድን እኮ አሁን እኮ ናቀው እኛም አሁን አንድ ሰው ማንም ብሩክ እንደዚህ አይነት ነገር ያደርጋል ብሎ ማንም አያስብም ማለት አንቺን ቢሆንን ጥርጣሬ ላይ እኛ ሁላችንም እንደዚህ አያደርግም እያለን ነው። ስለዚህ እስከሚወለድ ድረስ ደግሞ ጋሽዬ እንደዚህ ጠብቃለሁ። ጋሽዬ ልክ ነው በአይኔ ማለት ነው። ትክክል ነው እሱ ጠብቂ ማለት ይቻላል። ባለፈው የሚሄዳለው ከኔ ጋር ትምጣ ቀለበቱን ሰጣች። ከዛ አትጂ የትም አትጂ ውጥሩ አትበይ ያለው ጋሽዬ ልክ ነው። ግን ደግሞ ይሄ ነገር ውሸት ከሆነ መጨረሻ ላይ የብሩክ ልጅ ካልሆነ ልጅቷ የሆነ ነው። አሁን እኮ ማሰብ ያለብሽ እኮ እኛ አሁን የሰለጠነ እንትን ውስጥ ነው ያለ ነው። ገባሽ? አሁን ትውልዱ ከቴክኖሎጂው ጋር ነው እንጂ የሚሄደው ከድሮ አመለካከት ጋር አይሄድም። ያሁኑ ትውልድ ኮዝ አንቺ በድሮ አመለካከት ከሄድሽማ በግድም እኮ ትዳሪያለሽ። ለማታውቂውም ልጅ እኮ ይድሩሻል የድሮ አባቶች አይደለ እንዴ? የማትፈልጊውን ሰው ሁሉ ይድሩልሻል እነሱ አይተው ማለት ነው በእኛ ባህል። ነገር ግን አሁን በሰለጠነ እንትን ውስጥ ስላለን ምናልባት ሀይሚ ይሄን ነገር አገናዝባ እንዴት ነው ለህይወቴ ጥሩ ነው ወይ እውነትስ ነው ወይ ልጅቷስ ውሸቷን ነው ወይ ብላ አሁን እኮ ሀይሚ እኮ ብዙ ስራ ትሰራለች። ከዚህ በኋላ ራሱ ብዙ ነገር ታደርጋለች በልጅቷ ላይ። ገባሽ አይደል? በትክክል እሱ አልኩሽ እኮ በጣም አስተዋይ ልጅ ነች ሀይሚ። ጎበዝ ነች፣ ጠንካራ ነች። ለአባቷንም ማሳመን የምትችል ሰው ነች። ካልመሰላትኝ ደግሞ የምትተው ሰው አይደለችም። ያላመነችበት ደግሞ የምትሄድም ሰው አይደለችም። በነገራችን ላይ ላመነችበት እስከ ጥግ የምትሄድ ሰው ናት። 2 ዓመት አየናት፣ ከዛ በላይ ሆንም ከወንድሞቿ ጋር ጀምሬ አይቻታለሁ። ላመነችበት የትም ትገባለች። ገባሽ? መውጣት በነበረባት ሰዓት አይተሻታል እንዴት እንደወጣች ምንም ሳትል። ሁላችሁም እንዴት ናችሁ? እኮ አካም ደህና ናችሁ? እንዴት ነሽ? ደህና ነኝ ፈጣሪ ይመስገን። ምን ላይ ናችሁ? እንደሰማሽው ላይ ነን። እንደሰማሽው ነው። እስኪ አንቺ ምን ትያለሽ ዛሬ? ሰኒ ምን ሆነሻል? የምትቀልጂብን ሌላ ጊዜ ሀሳብ ትሰጪ የለ እንዴ? በመወቃው ጊዜ ነው አንቺ ሀሳብ ማንም ያናደዳት። እስኪ አሁን የዛሬው ምንድን ነው የምትይው? እኔ ምን ልስጣ? ይሄ እኮ የምር እኔ ግን ጋሽዬ ምንም ቢሆን ምንም አይደለም፣ ግን ሲያወራ አንጀቴ ነው አቃጠለኝ። አይ ጋሽዬም እኮ አባት ስለሆኑ እኮ እናከብራቸዋለን። አባታችን ናቸው። ግን የማንቀበለውን እኮ መቀበል የለብንም። ምንም መሰለሽ አሁን ለምሳሌ አንድ ሰው መሀል ላይ ቁጭ ካለ የሁለቱም ሀሳብ እንጂ ሁለቱም ሀሳብ እንጂ መስማት አለበት። አሁን ዛሬ ጋሽዬ የሰማው የልጅቷን ሀሳብ ብቻ ነው። ገባሽ? ሀይሚ የራሱ ሰው ነች። ሰኒ ሀይሚ የራሱ ሰው ነች። ምን እንዳለባት ችግር ያውቃል። እንደዚህ እኮ ነው ጋሽዬ ባይዘው። ከዚህ በፊት ራሱ የሆነ ሩታና አብርሽ ሲጣሉ ራሱ ሩታ እንድታወራ እንጂ አብርሽ እንዲያወራ አይሰጡም። ማለት ብዙ እንዲያወራ አይሰጡም። ለዛ ነው ኖርማል ነው። ግን እኔ ግራ ገባኝ ማለት ነው። ኩኪዬ ማለት ነው። ስምኝማ መጀመሪያ ያስመረመሩት ምንም የመረመራችሁ ነገር የለም። በስተክክል ደግሞ እንዴት ሆኖ የተፈጠረ የት ተኛችሁ ውስጥ ቆማችሁ ወይስ የት ተገናኛችሁ የሚባል ነገር የለም። ልጅ አለ በቃ በዚህ ላይ ሄደ ደግሞ ኖ ሰንዬ ይሄንን ጥያቄ ከመጠየቅ የነበረባት እኮ